እግዚአብሔር በሚያውቀው በጣም ከባድ ፈተና ነው ያስተማረው። ከዚች ቆንጅዬ ልጅ ጋር እንዲህ ተቀምጫለሁ፣ እሷ ፊት ለፊት ተቀምጣለች። ብዙ ምግብ ነው ያዘዝነው፣ እንበላለን አያልቅም፣ እንበላለን አያልቅም። ምን አለ ግን ከጀርባዋ እዚህ ወርቃ ኮፊ ሰሚት ነው የተገናኘነው። ከጀርባ በኩል ጭኗ የሚያምር አጭር ቀሚስ ያደረገች ሴትዮ አለች። እግሩ አሁን ምን ላረግ መሰለሽ? ከኔ ጋር የሚሄደው ብዙ ሰው ደግሞ እየጠየቀልኝ ነው እና እሙሙ ቅምሻ ጀምራሉ። ጉድጓዱ የሚሰራው በተረከዝ ነው። አዲስ አበባ የአዲስ አበባ የብይ ህግ ጉድጓዱ በተረከዝ ይሰራና ትልቅ ጉድጓዱ ጉድጓዱ የገባ ይመታል። ከዛን በጫማሽ ትለኪያለሽ። ከተመታሽ በኋላ ከጫማሽ የሚያንስ ከሆነ ፉርሽ ነው ማለት ነው። ሶስቴ ነው የብይ ጉድጓድ። አዎ የአዲስ አበባ እንደዛ ነው። ጉድጓዱ ሰፊ ነው። የአዲስ አበባ ከምን ተነስቶ እንደሆነ አላውቅም። የአዲስ አበባ ሴቶችን ለማስመልከትም ሊሆን ይችላል። ጉድጓዱ ሰፊ ነው። ከዛን 10ኛ ክፍል ደብረ ዘይት ሄድኩኝ። ደብረ ዘይት ደግሞ ጉድጓዷ በብይ ነው የምትሰራው። የብዩን ቀዳዳ ነው የምታክለው፣ ሰፊ አይደለም። የብዩን ቀዳዳ ነው እዛ ውስጥ ለማስገባት መከራ። አሁን ደብረ ዘይት የተጮተ ሰው አዲስ አበባ ቢመጣ በቀላሉ ነው የሚያስገባው። እኔ አሁን እዛ የደብረ ዘይቱን በደንብ ስለምችል የአዲስ አበባ ጉርጌ ይቀናኛል፣ ወዲያው ነው የምከችው። የደብረ ዘይቷ እችን ነው የምታክለው ጉድጓድ። ከሀገር ሀገር ይለያያል ነው የምልሽ። ይገርማችኋል ወዳጆቼ፣ ምን አጋጠመ መሰላችሁ? ሀረር ላይ እኔ ሀገር ሰላም ብዬ እየተዝናናው ጆ የሚባል ጓደኛ አለኝ። ጅብ ካላየ ሀረር ድረስ መጣ። እኔ ጅብ አልወድም፣ ግን ጅብ ካላየ ሀረር ድረስ መተማ የሀረርን ጅቦች ካላየ የትም አትሄድም አለኝ። ሄድኩኝ። ሙዚየም አለ ለካ የሚመስለኝ፣ መንገድ ላይ የሚበላ ነበር ጅቡ የሚመስለኝ። ጅቡ ሙዚየም አለው፣ ተከፍሎ ነው የሚገባው። እንደ አጋጣሚ እኔ ፎሪነር መሰልኳቸው። ማወራው ላንጉጅ አለ፣ እንግሊዘኛ አለ፣ ቅላቴ አለ። 800 ብር አስከፈሉ። ምህረት እርግጠኛ ነኝ 400 ብር ነው የከፈልሽው። እኔ 800 ብር ከፍዬ ገብቼ ጅቦቹ የታሉ ሲባል ካልጠፋ ቀን እኔ የሚሄድበት ቀን ስሪያ ይዘዋል። ይሳረሩታል። ሰውየው ይጮሃል ይላል፣ ከገደል ይጣራል። ጅቦቹ ሊመጡ ነው፣ አይመጡም። ተናድጄ ዞር ስል ማንን አየው? አጀሪት አልኩኝ። ጓደኞቿ ጋር አየዋት እላቸዋለሁ። ምህረት እንዴት ነሽ? ደህና ነኝ። እኔ እኮ አበላው የዛን ቀን ትንሽ ብትጠብቁ ጥሩ ነበር። እግዚአብሔርን መጡ። እግዚአብሔርን አንድ ሰውዬ አለ ቸኮለ ጓጓ ለማብላት። እሱ ደግሞ ሲሄድ እንስሳ ደግሞ ታውቂያለሽ፣ በተፈጥሮ መጥፎ ሰው የሆነ ሰው ይጣላል፣ አይወድም። ጅብም ሆነ ውሻም መጥፎ ሰው ከመጣ ይሄዳል። ሰውየው ሲመጣ የመጡትን ጅቦች ሄዱ። አይ እኔ ደግሞ ሽታው ምናምን ስላለም አይ እኔ ጅብ እንዴ መማሪያ በሆንስ፣ እኔ እግዚአብሔር ብዙ ያዘነብኝ ልጅ ነኝ። ለሌላ ሰው መማሪያ በሆንስ ሄጄ ጅቡ ጎምጣለሁ ብሎ እዚህ ጆሮዬን ቢበላስ? እግዚአብሔር መማሪያ ቢያደርገኝስ? በሩቁ ጅቡን ተሰናብቼ ሄድኩኝ። በሁለተኛውም ቀን እኮ እንትና ስጠራህ አልሰማኸኝም። እዛ እንትን ውስጥ ጠፋብኝ። ብቻ ግንቡ ምናምን ሙዚየም ምናምን ያለበት ነበርሽ። እዛም ምን ስልህ ሰላም ማለት የነበረብሽ ያሳዝናል። ያንቺንማ ኢንስታግራም ላይ ያየሁሽ ነው። ያበደ ፎቶ እየተነሳሽ ነው። በባህል ልብስ ምናምን፣ በእነሱ ባህል ልብስ ተነስተሻል። እኔ ዝም ብዬ መንገድ ላይ በቃ ሲሄድ ምናምን ያነሱት ምን መሰለሽ፣ ለሆነ ነገር ኤክሳይትድ ሆንና ቶሎ ደግሞ ኤግዞስትድ ሆናለሁ። በቃ አሁን ጅማና ያለው ምናምን ልና ልክ ጅማ ስደርስ አሁን ሀረርን አያለው ብዬ ጓጉቼ ነው የመጣው። ግን ስደርስ እኔ ማየት የምፈልገው እንዳንቺ አይነት ቆንጆችን ነው። አያቸው ነበር፣ ብዙ ነበር።
አንቺ ሀረርም ድሬዳዋም ያለው ደሳለኝ ባይዘው በዚህ አጋጣሚ ፍሪ ማስታወቂያ እየሰራሁልህ ነው። ክትፏችሁ ይጣፍጣል፣ ጥሬ ስጋችሁ ይጣፍጣል። በዛ ላይ ደግሞ እናንተ ጋር የሚገቡት ሴቶች ሴቶቹ ሲያማምሩ ድሬዳዋም ሀረርም ደሳለኝ የሚገቡ ሴቶች የሀረሩ ደግሞ ይለያል። እግዚአብሔርን አይኔ ይቀላወጣ። ግን ያው ፌመስ ስለሆንኩኝ እነሱም እኔን ያዩኛልና ለዛ አደብ ገዝቼ ዝም ማለት አለብኝ። ዝም ቆነጃጅቶች አሉ በጣም። እና ምህረት እንዴት ነሽ? ሰው አይናፍቅሽም? ሁለት ምግብ በልታለች እኔ ፊት ጋይስ፣ ሰው እንዳትመስላችሁ። አንድ አገልግል፣ አንድ ሱፕ ፍትፍት 1200 ብር ነው የከፈልሽዋ። ብሩ ትዝ ይላል። ለምን አይደለም ያረግሽው ልብስ ራሱ ትዝ ይለኛል። ግን ቪዲዮዬን በላችኝ ጋይስ፣ አብረን ተቀርጸን አፈረችኝ ነው። ስጦታ ሰጥታኛለች እኮ። የት አለ? ሳሎን መኝታ ቤት አለ። በጣም ደህና ነው። አደግሽ አይደል? ጌም አንዳንድ ይጮታለሁ። መጮት ፈልገሽ ነው? አንቺ ብዙ ጊዜ እንትን ላይ ነው የምትሰሪው፣ ቪዲዮ ላይ አሁን ምን ላረግ መሰለሽ፣ ከኔ ጋር የሚሄደው ብዙ ሰው ደግሞ እየጠየቀልኝ ነው እና እሙሙ ቅምሻ ጀምራሉ። ይቅርታ አሁን ኤላ ሪቪው እንደሚባለው ሞር ሪቪው ብለህ በየሀገሩ ዙር አሉኝ እና ቮለንተሪ የሆነ ሰው ስልሽ አንደኛ እህቶች እንደመርዳት ነው። አሁን ብዙ ጊዜ ምንድነው እኔ በባህሬ የምሬ ነው ምህሩ ቂጣ በረዶችን ጀጅ አደርጋለሁ፣ እሳደባለሁ፣ እናገራለሁ፣ እጣላለሁ እና ከምትጣላ እስቲ እርዳቸው አሉ። ስለዚህ ለመርዳት አሁን ምን ፕላን አወጣው፣ ያላቸውን ነገር ፕሮሞት ማድረግ ጀምራል እና በእንደዚህ አይነት ዙሪያ ያላችሁ ሰዎች አናግሩኝ። እኔ በየሀገሩ እየዞርኩኝ ሪቪው መስራት ፈልጋለሁ ስልሽ ወደ ሀረር ስትመጡ ደንደን ያለ ወፈር ያለ ከላይ ዘለግ ያለ እንደዚህ አይነት እቃ ለማግኘት እኔ በሁለት ፖርሽን ቀርቦልኛል። ጁሲ ነው እና ወጪውም እንዲሁ ነው። ይሄን ደግሞ ስልሽ የት መንገድ ላይ ነው የምታገኟት? እዚህ ሮድ ላይ ታገኟታላችሁ። ካሽ ቅድሚያ ይዞ ለመጣ ወይ ደውላችሁ ቀድማችሁ ላዘዛችሁ ቅድሚያ እንሰጣለን። ዛሬ ደግሞ ዱከም ከተማ ላይ ነው ያለነው። የዛሬ አቀራረቡ የሚለየው ጋዜጣ እየተነበበላችሁ ነው። የድሮ ሰዎች ሲነግሩን ማለት ነው። የምር ብዙ የድሮ ሰው ብዙ ነገር ነው የሚያየው ባይዘው እና ታዋቂ ነው አሉ። ወደ ዱከም አካባቢ በጣም ባለ ዘርፈ ብዙ ባለሙያ ናት። ላይክ ምንም እንትን አይደለም እንትን ልልሽ ነው። ልብስ እያጠበች አሉ ወይ ደግሞ ጋዜጣ እያነበበች ተረኛ ግባ ይባላል አሉ። አሁን እሱን አሁን ባስተዋውቅ ሞር ፕሮሞት ባረግ ያው ስልሽ እንደዚህ አይነት ታለንት ሊሆኑ ሴቶች ያስፈልጉም አይመስልሽም? ኢንጆይ የምታደርግ ከሆነ እኮ ማለት ነው። አሁን ሰው እኮ ይፈልጋል ፕሮሞት ለማድረግ ሴቱ ሳይሆን ሰው። ለሴቶቹም ጥሩ ስራ ነው፣ ለወንዶችም ጥሩ ስራ ነው። አሁን ጀምራለሁ እኔ ሞን ቅምሻ ብዬ ጀምራለሁ። አሁን መቼ መሰላችሁ? ይሄንን አላማ አለኝ። አይ ሃቭ ኤ ድሪም ነው የሚባለው። አንደኛው ኢትዮጵያ ውስጥ የዲኤንኤ ምርመራ ለማስጀመር ፕሮግራም፣ የቲቪ ፕሮግራም እንዲሁም አንቺ አብረሽኝ ኮሆስት እንድታረግ ይፈልጋሉ። ምን ታስባለህ? ምንም ችግር የለውም እኮ ሰዎችን ባለትዳሮችን እናመጣለን። አባትየው ከተጠራጠረ ይሄ የኔ ልጅ አይደለም ካለ
ፓተርኒቲ ቴስት ነው ምናምን እሱን እንጀምራለን። ከዛ ምን ያህሉ ሰው ይዋሻል፣ ምን ያህሉ ሰው እውነትን ቺት ሳያደርግ ይኖራል በሚለው ስፖንሰር ምናምን ካገኘው እሱን ፕሮግራም ብጀምር ደስ ይለኛል። ኢትዮጵያ ውስጥ የዲኤንኤ ምርመራ አያልቅም፣ አይተላለቅም፣ እንዲሁም ማለት ነው መንግስት በጣም ሊከፍለኝ ይገባል። ይህን ስራ ስጀምር እርግጠኛ ነኝ የጎሳ የብሔር ጠብ ይቀራል ብዬ ተስፋ አደርጋለሁ። ከዛ የቤተሰብ ለምሳሌ እኔ ኦሮሞ ነኝ ብዬ የምጣላ ከሆነ ከዛን ወደ ፓተርኒቲ ቴስቱ ሲሄድ አባቴ አማራ ሊሆን ይችላል። ገብቶሻል? ትግራይ ነኝ ብሎ እድሜ ልኩን ያደገ ሰው ሲመረመር የዘራረሙ ጉራጌ ሊሆን ይችላል። ይሄ ምንድነው? ሁላችንም ከአዳም ዘር መምጣታችንን፣ ሴቶቻችን ደግሞ የሀገራችን ሴቶች ብዙ ሰው እንደሚችሉ የብዙ ሰው ጸባይ ችለው እንደሚኖሩ ማሳያ ይሆናል። ገብቶሻል? እኔ ሰው እንዴት ደንቆሮ ይሆናል? ስንታየው ግን አንድ ነገር ልንገርሽ ነው። ለምንድን ነው ሴቶች እንደኔ የሚያሰቃችሁን ወንዶች እንደ ቤስት ፍሬንድ የምታዩ? አሁን አንቺ ላይ እድሜሽ ላይ እርግጠኛ ነኝ ቢሰላ ቢያንስ 1-2 ቀን ጨምሬልሻለሁ በዚህ ላይፍ ሴሽን ብቻ እያሳብኩሽ ማለት ነው። ግን እንደ ወንድም ነው የምታዩ። ለምንድን ነው እንደዛ ነው የምናየው? እርግጥ አንቺ እኔ ላይ ክራሽ አለብሽ፣ ግን ብዙ ሰው እኔን ይወደኛል። ለምን? ፊት ስለማልሰጥ። እንዴት ልበልሽ? ለወንድምነት ቦታ የለኝም። እኔ ወንድም አልሆንም፣ ነግሬሻለሁ አስረግጬም። ግን ሌሎች ወንዶች በጣም ብዙ ከመጫወት የሚችሉ እንደ ወንድም ነው የሚታዩት። ያ እንትናቸው አፕሮቻቸው ነው መጫወታቸው ምናምን ሳይሆን የሆነ ሊሚት ያልፉና ከፍሬንድነቱ ሊሚት አልፈው ወደ ፍሬንድ ዞን ቶሎ እኔ ግን በአካል ስታይ ምን ተሰማሽ? አልነዘረሽም? እንዲሁ ነኝ አለፈልፍማ። በአካል ዝምተኛ ነኝ። ለምን ዝም አልክ የሚባለው ነገር ፈተና አጋጥሞኝ ነበር። ያን ቀን በጣም ተፈትኛለሁ። እግዚአብሔር በሚያውቀው በጣም ከባድ ፈተና ነው። እግዚአብሔር በሚያውቀው በጣም ከባድ ፈተና ነው ያስተማረኝ። ከዚህች ቆንጅዬ ልጅ ጋር እንዲህ ተቀምጫለሁ፣ እሷ ፊት ለፊት ተቀምጣለች። ብዙ ምግብ ነው ያዘዝነው። እንበላለን አያልቅም፣ እንበላለን አያልቅም። ምን አለ ግን ከጀርባዋ እዚህ ወርቃ ኮፊ ሰሚት ነው የተገናኘነው። ከጀርባ በኩል ጭኗ የሚያምር አጭር ቀሚስ ያደረገች ሴትዮ አለች። እግሩ አጭር ቀሚስ ያደረገች ሴትዮ አለች። እግሯን እግዚአብሔር ያሳያል። እኔ አንዳንዴ ይሄ ነገር ፊትም አያሳይም የሚባለው ነው። ይችን የመሰለች ቆንጆ ልጅ ከፊቴ እያለች ግን ሳየ ነበረው ያ ወደዛ ዞር ብልም ይመጣብኛል ወደፊቴ። በቃ ብርግድ ብሎ ወንበር እንቀያየር ስልሽ እምቢ አልሻለች። በጣም የሚያዘናጋ የሚያሳስት ከወንድ ጋር ናት ደግሞ ሴትዮዋ። ከወንድ ጋርም ሆነ አጭር ቀሚስ አድርጋ እንዲህ ገልበዋለች፣ ከፍተዋለች። ወደዚህ ብል ግርግዳው ላይ አይኔ ላይ ጣት አለ ይወጋኛል። ወደዚህ መጨረሻ እስቲ ዞረሽ ይላታለሁ። ጀለስ ደግሞ ምንም እንደነገርኳት ዞራ አይን ላይን አልተያየች። ቀስ ብላ ማየት ሲገባት ዞር ስትይ ጥቁር ፓንት ነው ያየሽ፣ ነጭ ፓንት ነው ያየሽ። ላይክ እንዲህ ፍዝዝ አድርጎ የሚያስቀር ነገር ደግሞ ባለ 2 ሌየር ነው ጋይስ። አቀማመጡ ወንበሩ አልተመቻትም፣ ግን እንደዛ አይበረገድም። እባክሽ ቤርሳቤ እንደዛ አትበርግጁ ልል ነበረ። ስሟን አላል እና አላችሁ ይቺ ቆንጅዬ ልጅ 1200 አውጥታ አርጋ ጋብዛ ምን ይል። አረ ልጋብዝሽ አንድ ቀን ብለህ አታስቢኝ። ነገሩ ራይድ ሰጥቼሻለሁ። 300 ብር ይቀርብኛል። 300 ብር ራይድ 900 ብር ይቀርብኛል። ሌላ ራይድ እርሳሱን አትብዩ። እርሳስ 90s ላይ ተምረሻል። እኛ 90 ላይ ስንማር ማለት ነው ዶት የሚባል እርሳስ ነበር። ታውቂያለሽ? እርሳስ ከዛን ጠግ ላጲሱ ጋር የሆነ ጽሑፍ አለች። ታውቂያታለሽ? እሷን ጽሑፍ
እዚህ እንደዚህ ነገር ጋር ጽሁፍ እንደነበረው አስታውሳለሁ። ነው ጥግ ላጲሱ ጋር ኢኤምኤስ የሚል ጽሁፍ ነበረው። ኮሜንታተሮች እየጻፉ ነው አለው ነበረው ኢኤምኤስ የሚል ጽሁፍ ነበረው። እኛ እናውቃለን። አንቺ አሁን አላደግሽም። 90s ላይ እኮ ያየነው የዘንድሮ ልጅ የሆነ ነገር ማየት ሲፈልግ ስልኩ ላይ የአራተኛ ክፍል ልጅ ገብቶ ሚያ ከሊፋ ሲል መቶ ብርግድ ምናምን ይልለታል። እኛ ያኔ ምንድን ነው የምናደርገው? መቅረጫ አለች መስታወት ያላት እሷን ጣል እናደርጋለን። ከዛ እናንተ ሱዚ ስትጮቱ ስሪዲ ነው የሚታየው፣ ፎርኬ እንዲሁም ቀሚስ አድርገሽ አልዘለልሽም ማለት ነው ሱዚ። አፈር እንብላ። ከልጅነት እስከ እውቀት እኮ ነው ለማየት የጓጓ ነው። ግን የኢትዮጵያ ሕዝብ አሁን እዚህ መጥቶ እኛ ጨዋነን እንዲህ ነን ይላል። ከልጅነት እኔማ ዲሞም ተጮቻለሁ። ይሄ ሲ የምትሉት እግራ አዙራችሁ ታውቂያለሽ? ዲሞ ሱዚም አታውቂም? ዲሞም አታውቂም? ዲሞስ ዲሞ ኳስ ይወረወራል። መሀል ላይ ሰው አለ። ሁለት ሰዎች እንዲህ እየተቀባበሉ ከተመታሽ ቁጭ ትያለሽ ማለት ነው። አታውቂው? ቃጤ ነው። ቃጤማ ይሄ እንዲህ የሚያንጠባጠቡት ነው። እሱ ምንድን ነው? ዲሞ ግን እኔ የማውቀው ማለት ነው ቆርኪ ይደረደራል። የተመታ ሰው ቁጭ ይላል። እስክትመቺ ድረስ ሽልት ያለሽ ምናምን፣ ከዛም ቆርኪውን ትደረድራለሽ። ደርድረሽ ስጨርሺ ሲት ያለሽ ሁለት ሰዎች መሀል በኳስ ባቃጠላል። አዎ የተመታ እንትን ይላል። እንደዛ ነው ልሻለሁ። እና ሌላ ምን ጨዋታ ነበር መሰለሽ? የሴቶች ሰኞ ማክሰኞ አባሮሽ የወንድ ነው ብዙ ጊዜ። አባሮሽ የሴት ነው እንዴ? ግን ምን አረገ መሰለሽ? ካልቸር አንዳንዴ ስዊች ያደርጋል። እንዴ ልበልሽ፣ እኔ አሁን አዲስ አበባ ማውቀው ብይ፣ ለምሳሌ ብይ ጉድጓዱ የሚሰራው በተረከዝ ነው። አዲስ አበባ የአዲስ አበባ የብይ ህግ ጉድጓዱ በተረከዝ ይሰራና ትልቅ ጉድጓዱ ነው። ጉድጓዱ የገባ ይመታል። ከዛን በጫማሽ ትለኪያለሽ። ከተመታሽ በኋላ ከጫማሽ የሚያንስ ከሆነ ፉርሽ ነው ማለት ነው። ሶስቴ ነው የብይ ጉድጓድ። አዎ የአዲስ አበባ እንደዛ ነው። ጉድጓዱ ሰፊ ነው የአዲስ አበባ። ከምን ተነስቶ እንደሆነ አላውቅም። የአዲስ አበባ ሴቶችን ለማስመልከትም ሊሆን ይችላል። ጉድጓዱ ሰፊ ነው። ከዛን 10ኛ ክፍል ደብረ ዘይት ሄድኩ። ደብረ ዘይት ደግሞ ጉድጓዷ በብይ ነው የምትሰራው። የብዩን ቀዳዳ ነው የምታክለው፣ ሰፊ አይደለም። የብዩን ቀዳዳ ነው እዛ ውስጥ ለማስገባት መከራ። አሁን ደብረ ዘይት የተጮተ ሰው አዲስ አበባ ቢመጣ በቀላሉ ነው የሚያስገባው። እኔ አሁን እዛ የደብረ ዘይቱን በደንብ ስለምችል የአዲስ አበባ ጉርጌ ይቀናኛል። ወዲያው ነው የምከችው። የደብረ ዘይቷ እችን ነው የምታክለው ጉድጓድ። ከሀገር ሀገር ይለያያል ነው የምልሽ። ካልቸሩ እዛ ውስጥ ከተሽ በአንዴ ነው። ግን ጠዋ ስታረጊ ከመታሹ አለቀ በላሽ። የአዲስ አበባ ሰፊ ጉድጓድ ነው። እሱ ውስጥ ከተሽ ከዛን 3 ነው የምትመጪው። በየሀገሩ ይለያያል። አሁን የባህር ዳር ምናምን አላውቅም። እኔ የአዲስ አበባ እና የደብረ ዘይት ነው። ግን የክፍለ ሀገሩ ይሻላል ብዬ አስባለሁ። ለምን? የአዲስ አበባ ሰፊ ነው ጉድጓዱ። በዛ ላይ 3 ነው የምትመጪው። የማወራው ስለ ብዬ አይደለም። ናይጄሪያዊ ቤት እንሂድኛ፣ ኡጋንዳዊ ደግሞ ኢንሴኪር ናችሁ ትላለች ጆርዲን። በዛ አታፍርም እኮ። ምን ዕዳ አለብን? ናይጄሪያ የገባበት መንገድ እሺ። እና ምን እያልሽ ነበር? አውሪ እስኪ። ዝም ብዬ እኮ እያወራሁ ነበር። እንደዚህ ስትለኝ መቼ ነው ፍሪ የምትሆኚው?
ከሆነች ቲክቶከር ጓደኛዬ ጋር የአሁኑ ሐሙስ ደብረ ዘይት ልንሄድ እያሰብን ነው። ለምን አትመጪም? ፍሪ ታይም አይኖርሽም? ስለዚህ ቀድሜ ነው አንቺ ጋር እንትን ፕሮግራም ማስያዝ ያለብን። ሁሉም ሰው ጋር ምንም ለእኔ የሚሆን ቦታ የለሽም ማለት ነው? ሪታ ለካ ትታወቃለህ። ሪታ ቆይ ሪታ ባለፈው እኮ እያዛገች ነበረ። የት ነው ያወቅሻል? የድርብ ጥርስ ያላችሁ ግሩፕ አላችሁ እንዴ? ደግሞ የእንትን ግሩፕ አለ አለ ናይጄሪያ የደከላቸው ግሩፕ አላቸው ለብቻቸው። አይ የምሬን ነው። የሁሉም እንዲህ ግሩፕ አለ እና የድርብ ጥርስ ደግሞ አላችሁ እንዴ ግሩፕ? ፋሚሊ ነን። ሀሚዬ የኔ ቆንጆ እንዴት ነሽ? ምንድን ነው ፋሚሊ ነን ስትይ አልገባኝም። ለምን ታዲያ እናትየው ሽኝት ጊዜ አልመጣሽም እኮ? እኔ አውቃቸዋለሁ። እናቷም ብዙ ቤተሰብ ይፈቷል። ጥሩ ያን ቀን እኮ ውስኪ በውሃ ፈርፍረው ነው የሚጠጡት። እኔ በባዶ ጠጥቼ ሰው የእናትየዋ ሽኝት ላይ ኳስ ያንጠባጥባል። አረ ግቢ ውስጥ ኳስ አንጠባጥብልሻለሁ ታውቂያለሽ። እዛ እየተጨፈረ ቤት እንደገባው ራሱ እግዚአብሔር ነው የሚያውቀው። ሉሲ ደስ ትላለች። እና ምን እያልኩሽ ነበረ? ምን እያወራን ነበር? ደብረ ዘይት ልትሄድ ነው ሐሙስ። አይ አሁን አንቺ ከቀረሽ ካንስል አደረኩት በቃ ፕሮግራም። የሌላ ዙር ደግሞ እንሄዳለን። የሃይኪንግ ምናምን ጊቫዌ ተሰጥቶሽ አያውቅም? እኔ ወንጭ አሁን መሄድ ፈልጋለሁ። እስኪ ግን አብዛኛው ጉዞ የሚካሄደው ቅዳሜና እሑድ ነው የሃይኪንግ። እኔ ደግሞ ቅዳሜና እሑድ ስራ አለብኝ። ምን እንደማደርግ ፂ እንዴት ነሽ? ወይኔ ፂ አንቺ ባለፈው ፖስት ላይ ቂጥሽን አይቼው ምን አከለ? ወይኔ 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 ሙን ግን ባለትዳር ናት ፂ። ባይዘው በጣም ነው ማከብራት። ለምን እንደሆነ ታውቂያለሽ? የፌስቡክም የኢንስታግራምም እኔ ጋር አሁን ይኸው ሳቃት 2 ዓመት ከምናምን ሜሴጅ ተላልከን አናውቅም። እዚህ ላይቭ ላይ ነው ማውቃት። አይሰራም፣ ኢንቦክሷ ዝግ ነው። በቃ ሴት ልጅ ባለትዳር ከሆነች እንደዛ ነው መሆን ያለባት ብዬ አስባለሁ። ምህረት አድናቂዋ ነኝ፣ ጎበዝ ልጅ ነች ትላለች ሀሚ። ሀሚ ማለት በጣም ጥሩ ሰው ናት፣ ጎበዝ ልጅ ናት ያለች። እኔም የምህረት አድናቂ ነኝ። በየአይነት አይበላም ሳልናገር ነው። አረ ብዙ ነገር አልበላም በኢየሱስም። አሁን ጅማ ያገኙ ልጆች ቢናገሩ ይናገራል ብዙ ነገር። እኔ አሁን ቀይ ስር አልበላም፣ ቆስጣ አልበላም፣ ሌላም ዱባ አልበላም፣ ዝኩኒ አልበላም። አረም አልወደው ነገር ብዛቱ። ቀይ ወጥ አልበላም። አረ ብዙ ነገር አልበላም እና አስቸግሬያት ነበር። ድፍን ምስር አልበላም። ግን ለሌላ ጊዜ ምህሩ እኔ እረዳሻለሁ፣ ወንድምሽም ባለው እረዳለሁ። ከወንድ ልጅ ጋር ተገናኝተሽ ምናምን ድፍን ምስር አይታዘዝም። ድፍን ምስር ሀባብ ምናምን ከወንድ ልጅ ጋር እኔ አሁን በሌላ እንደ አንቺ ጨዋ ልጅ መሆንሽን ስለማቅ ነው እንጂ ሌላ ሴት መታኔ ፊት አሁን ድፍን ምስር ብትጋብዘኝ ጎዲ የሚለው ዘፈን ይከፈታል። እና አይ ድፍን ምስር አትዘዥ